በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወተስዑ ለወርኃ ኅዳር በዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘቅዱስ ሰርጊስ ዘኮነ ሰማዕተ በሀገረ ሩጻፋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 19 በዚህች ቀን ሩፋጻ በሚባል ሀገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ዕለት ነው። ይህም ቅዱስ ሰርጊስ በሩጻፋ ሀገር በሰማዕትነት ባረፈ ጊዜ ምእመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስቲያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተ ክርስቲያንን አነጹለት። በ15 ኤጲስቆጶሳትንም ሰብስበው ካከበሯት። በዚህች ቀን ሥጋውንም በውስጧ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ኤጲስቆጶሳት ዘተአየኑ ከመ ይቀድስዋ ለመካኑ ለሰርጊስ አሚሃ ዛራ አየ በስልጣኑ ቅባ እፍረት ምዑዝ ለአንፈ ኩሉ ዘይጼኑ እስከ ዮም ሀለው እንዘ ይውዝ እምበድኑ። በዚችም ዕለት የሮም የአፍርንጂ የሶርያ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ጌትነት ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ደግሞ ምልዋህ በሚባል ሀገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሐዋርያ መስተጋድል በተወርወ ባሕር እሙቅ እንዘ ሰቀ ጸጉር ጥብሉለ በርተሎሜዎስ ገዳመ አመ ምስሌሆሙ ኤለ በማየ ጸሎቱ ጽማ ነጋድያን አጥለለ ዋንስአ አዲ ዘሞቱ አግማለ። በዚህችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጴጥርቃ ከ5 ወር ልጁም ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራት በአማረ አምልኮ ያደገ ነው። ሰዎች ሂደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳቶስ ነገሩት። መኮንኑም በዚያ ውስጥ ጣዖት ቤት ሳለ ወደ እርሱ ያወጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስኪታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጴጥርቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱም ደጅ በከፈተ ጊዜ ጣፋጭ ዕጣን መዓዛ ተቀብለው ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛ አምላክ ለጌታዬ ኢየሱስ ክርስቶስ እንጂ ለሌላ አልሰዋም አለ። በዚያን ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውንም በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጴጥርቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷን ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑንም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቴዎፍሎስ መናን የክብሩ ዓለሙ ለወለ ጴጥርቃ ብጽዕት እንተ ሐመት በሕማሙ አዲ ሰላም ለደማሊስ ወልዶሙ ዘንበለ ያይምር ምንተኒ ሰመየ አቡሁ ወእሙ በይንተ ክርስቶስ ዘተክእወ ደሙ